ከአስደንጋጭ አደጋ በተአምር ተርፈናል። ዘነበን እንዴት እስካሁን አልገደሉትም የሚለው ጥያቄ ሁሌም ነው የሚመላለሰው። ለምን አቆዩት፣ ለምን አልገደሉት የሚለው ነገር ራሱን የቻለ ነገር አለ። ይሄ ዳንኤል የሚባለው ሰው ደግሞ በጣም ከባድ የሆነ ሰው ነው። በጣም ለወንድሞቹ ማይራራ፣ ለቤተሰቡ ማይራራ፣ ለሚያምንበት ነገር ለመሞት የተዘጋጀ ሰው ነው። እኛ አሁን ላይ ደግሞ ስንደርስ አባትየው በህይወት ይኖሩ አይኖሩ አልታወቀም። በእርግጥ ግን ከዛ ጀርባ ሌላ ሴራ እንዳለ የተሰወሩ ሰዎች ብዙ አሉ፣ በጣም ብዙ አሉ። እዚህ ግን እያለቅንና እየሞተን ያለ ነው። ተነስት የተኙ ሰዎች መነሳት አይችሉም፣ ደርቀው ነው የሚቀሩት ነው የተባለው። ደርቀው ነው የሚቀሩት። ወንድምና ተለያይቷል፣ ቤተሰብ ተዘበራርቋል። ያንን ደግሞ የመለስ ኃላፊነት የኛ ኃላፊነት ነው። ወንድምና እህቶቻችን ላይ እኮ እየተጠራጠረን እኮ ነው። እነዚህ ሰዎች ማንነታቸውን እኮ አታውቅም። በኋላ ድንገት ባልጠበቅነው ሁኔታ መኪናችን ፍሬን የበጠሰው። እንደው እግዚአብሔር ፈጣሪ ጠበቀን እንጂ ምንድን ነበር የምንሆነው? ምን ብለን ነበር ልናወራስ የምንችለው? በህይወትም ተርፈን እኮ ዛሬ እዚህ ጋር ልናወራ እንችል ነበር። ምን ያህል መኪና ወደ ኋላ ብሎ ቢሆን ኖሮ፣ ዘግይቶ ቢሆን ኖሮ እዛ ወንዝ ውስጥ ነበር የምንገባው። በዚህ ሰዓትና በዚህ ጊዜ የሚወራው ይሄ ሳይሆን የኛ ለቅሶ ነበረ። ትንሽ ደቂቃ ወደ ኋላ ዘግይቶ ቢሆን የዳንኤል የቅርብ ሰው እንደሆነ የዚህ አሞቴ የሚባለው ማህበረሰብ ትልቅ ሚና የሚጫወት ሰው እንደሆነ አውቃለሁ። አማረ የምትባለው ግለሰብ ከዛ ወንዝ ማንም ሰው አይተርፍም ነበር። ያውቁታል። በቃ ስናገር የኔ ራሴ ላይ ያማረጥኩም ሊመስላችሁ ሊሆን ይችላል። ግን ኤርሚያስ እኮ ብሎ ነበር፣ ብሩክ እኮ ብሎ ነበር ተብሎ ሊወራ የሚችልበት አጋጣሚዎች ይኖራሉ። አናውቅም። ወደ እውነታው እየተጠጋችሁ ባላችሁ ቁጥር የልዑልን ህይወት አደጋ ላይ እየጣላችሁት ነው የሚል አስደንጋጭ መረጃን የሰማነው። የሚፈጠረውን አላውቅም። ምን ያህል መስዋዕትነት ግን መክፈል ቢኖርብኝ እያንዳንዱ መስዋዕትነት ለመክፈል ዝግጁ እንደሆንኩኝ እንድታውቁ ያክል። ከአንድ ተራ ግለሰብ ጋር ወይም ደግሞ ከአንድ ቡድን ጋር አይደለም እየተጋጨን ያለ ነው። እንግዲህ ቤታቸው ሳይቀር በመንፈስ ከሚጠበቁ ሰዎች ጋር ነው እየተጋጨን ያለ ነው። ዛሬ ቆመን እኮ ከእናንተ ጋር ላንገናኝ እንችል ነበረ። የሞታችንን ዜማ የምትሰሙበት ቀን ነበር። ይሄን እኮ ከዛ ውስጥ ነው የተረፍነው። ከአስደንጋጭ አደጋ በተአምር ተርፈናል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ መሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን አብረን የምንፈታበት፣ የምንመለከትበት፣ የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን ሰሞኑን እንደተመለከታችሁት ከሆነ አንድ ኬዝ ላይ ሙሉ በሙሉ እጃችንን ካስገባን ሰንበትበት ብለናል። ምንድን ነው የልዑል የማንነት ጥያቄ ተብሎ የተጀመረ ከዛ በኋላ ግን እንዳልጠበቅነው ሆኖ እጅግ በጣም እየሰፋ እጅግ በጣም አስደንጋጭ እየሆነ በጣም አስፈሪ የሆነ የመጣ አንድ ጉዳይ ላይ ሙሉ በሙሉ እጃችንን አስገብተን ነበረ። እንደተመለከታችሁት ከሆነ በቀጥታ የልዑል እናት እኛ ጋር መጥተው ያሉንን ቃል በቃል ተመልክታችሁ ነበረ። ይህንን ጉዳይ ይተወው፣ ይህንን ጉዳይ እንዲያቆም ንገረው ብለውን ነበረ። ከዛ በኋላ ይህን ነገር እንዲሆን የተቻለንን ሞክረን ነበረ። ከሳቸው አንደበት የሰማነው በጣም አስደንጋጭ የሆነ ያልጠበቅነው አንድ ሚስጥር ነበረ። ያንን ሚስጥር እንግዲህ ለማውጣት በጣም ብዙ ርቀቶችን ሄደን ነበረ። አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ የተባለ ሰው ጋር ነበር ይሄድ ነው። ከዛ በኋላ እንግዲህ ባለቤቱ ወይዘሮ መቅደስ የተባለችንም ሴት ጨምሮ አግኝተን ነበረ። እነዚህ ሰዎች የነገሩንን ታሪክ በቀጥታ ታስታውሱታላችሁ። ከዛ በኋላ የተፈጠሩትም ነገሮች እነዚህ ሰዎች የተጠላለፉ ሰዎች እንደሆነ የሚነግሩን ነገሮች እንኳን እጅግ በጣም የተለያየ እርስ በርሱ እንኳን ማይገጥም ነገር እየሆነብን ነገሮችን ለማጣራት በሄድን ቁጥር በጣም ብዙ ሚስጥሮችን በጣም አደገኛ ነገሮችን እየፈነቀልን እንደመጣን ራሱ ተመልክታችሁ ነበረ። ምንድን ነበር የተፈጠረው? በቀጥታ በዚህ ጉዳይ ላይ ያገኘናቸው አቶ ፈቀደ የሚባሉ ሰው
የነገሩንን ብዙ ሚስጥሮች ሰምታችኋል። ስለ ሁለት የተለያዩ ጎሳዎች አሞቴ እንዲሁም ደግሞ ሴምራ የተባሉ ጎሳዎች እንዳሉ፣ ሴምራ የተባለው ጎሳ የነ ወርቁ ጎሳ እንደሆነ እጅግ በጣም ተጎጂ የሆነ እየተገደለ የመጣ ጎሳ እንደሆነ፣ አሞቴ የተባለው ማህበረሰብ ደግሞ የነ ወርቁን ወይም ደግሞ ሴምራ የተባለውን ማህበረሰብ ሲያሳድድ የነበረ እንደሆነ፣ እኚህም ሰውዬ ወይም ደግሞ አቶ ፈቀደ ሞቷል ተብሎ እንደነበረ፣ ከዛ በኋላ እንግዲህ የተደበቁበትን ምክንያት ያመለጡበትን ምክንያት እንዴት በገበሬዎቹ እጅ ከዛ ሁላ እንዳመለጡ እስካሁንም እንዴት በህይወት እንደቆዩ ሳይቀር ሰምታችሁ ነበረ። እሳቸው የነገሩን በጣም ብዙ ሚስጥሮች አሉ። ከካሜራም ጀርባ ያወራናቸው በጣም ብዙ ጉዳዮች አሉ። በጣም ለየት ያሉ ነገሮችን ያልጠበቅናቸውን ነገሮች ነግረውናል። ምክንያቱም የነ መቅደስ ቤተሰቦችን ሲያነሱልን ስለነሱ የነገሩን ነገር በጣም ያልጠበቅነው ነበር። ከአሞቴ ማህበረሰብ እንደመጡ ከአሞቴ ማህበረሰብ መጡ እንጂ በቀጥታ ከሴምራ ከሚባለው ወይም ደግሞ እናቱ ወርቁ ከነበሩበት ጎሳ ጋር እንዳልተቀላቀሉ ጭምር ነግረውን ነበረ። ከዛ በኋላ አንዲት ወንዝ አለች። ከወንዙ ባሻገር የሆነች ቦታ እንዲሰጣቸው እንደተደረገ እዛች ቦታ ላይ እንዲያርፉ ከዛ ተሰዶ ስለመጡ የኛም ማህበረሰብ ወይም ደግሞ የኛም ጎሳ ሊገላቸው አልፈለገም ነበረ። እንደውም በሰላም ማረፊያ ሰጥቶ አሳረፋቸው። እንግዲህ ከነ ዮሴፍ አንደበት የሰማነው ወይም ደግሞ ከነ መቅደስ የሰማነው ነገር እንደዚህ አልነበረም። በጣም የተለየ ነገር ነበረ። ከወርቁ ጋር እንግዲህ የሁለት ቤት የሶስት ቤት ልዩነት እንዳላቸው፣ ጎረቤት ሁላ እንደነበሩ፣ ከአባታቸው ጋር እንግዲህ የሀብት ፍጥጫ ሁላ እንዳላቸው፣ በዛ ምክንያት ወርቁ የተባለው ወይም ደግሞ የልዑል አባት ነው ተብሎ የመጣው ሰው ወይም ደግሞ እየተፈለገ ያለው ሰው አሁን ላይ ምንም የተረጋገጠ ነገር የለም። በህይወት እየኖርም አይኖርም ብዙ መረጃዎችን ለማግኘት እኛ በበኩላችን እየጣርን ያለ ነው። ሁሉም በየፉ ነው፣ ኤርሚያስም ቢሆን ልዑልም ቢሆን። ምክንያቱም እዚህ ኬስ ውስጥ ሙሉ ለሙሉ እጃችንን ያስገባ ነው ወይም ደግሞ ልዑል እንድናግዘው የጠየቀን እኛን ስለሆነ ሙሉ በሙሉ እዚህ ጉዳይ ላይ እጃችን ስላለበት ሁላችንም በየፊናው ብዙ ሚስጥሮችን ብዙ መረጃዎችን እያወጣን እንገኛለን። የምንሰማቸው ነገሮች አስደንጋጭ አሳሳቢ ይሆኑ እንጂ። ከዛ በኋላ የተፈጠረውን እንግዲህ እንደሰማችሁት ከሆነ አንድ ሰው አገኘን። ያ ሰው ደግሞ ማን ነበረ? እዛ ሆስፒታል ውስጥ ወይም ደግሞ አቶ ደጀኔ የተባሉት የመቅደስ አባት የተባሉት ግለሰብ ቀጥታ የገቡበት እዛች አካባቢ እዛች ወረዳ ላይ የምትገኝ ጤና ጣቢያ ወይም ደግሞ የሕክምና ቦታ ነበረች። በቀጥታ እዛ እንደወሰዷቸው ድንገት እንግዲህ የምግብ መመረዝ ተብሎ በማግስቱ ወይም ደግሞ ጠዋት ላይ ሞተው ተገኙ። ይሄ ማለት ከባድ ነበረ። ከደረጀ አንደበት እንደሰማነው ከሆነ እነዚህ ሰዎች የሚመረዝ የምግብ መመረዝ ብቻ አይደለም፣ በጣም አደገኛ የሆነ መርዝ ነው ነበር ያለን። እንግዲህ ያ መርዝ ግን ከተማ ውስጥ ሁላ የማይገኝ መርዝ ነው፣ እንዴትም እንዳገኙት አላቅም የሚል ነገር ነበር የሰማነው። በቀጥታ ደግሞ እኛ በራሳችን መንገድ አንድ እዛ ውስጥ የነበረ የአምቡላንስ ሹፌር ለማግኘት ነበር የሞከርነው። ሙከራችንም ተሳክቶ ይህንን ሰው ካገኘ ነው በኋላ የነገረን ነገር ግን በጣም አስደንጋጭ ያልጠበቅነው ድንገት ዱብዳ ሆኖ አገኘ ነው። ምንድን ነበረ ያለን? እንግዲህ አቶ ደጀኔ ወይም ደግሞ የመቅደስ አባት ሞቱ የተባሉት እስካሁን ሞቱ ተብሎ እየተነገረላቸው ያሉት ሰው ማታ ላይ ሲገቡ ደረጀና ዮሴፍ ሁለቱ ዶክተሮች እንግዲህ ሲያወሩ ነበረ። አሁን እንግዲህ ስራህን ጨርሰሃል፣ ወደ ቤት መሄድ ትችላለህ ብሎታል ለደረጀ ዶክተር ዮሴፍ የተባለው ሰው። ይሄ ማለት የመቅደስ ባለቤት ነው ይሄ ሰው እና እንደዛ ካለው በኋላ ይህንን መርፌ ከወጋው በኋላ ወደ ቤት አሰናብቶታል። በተደጋጋሚ እንግዲህ ይሄ ዮሴፍ የተባለው ዶክተር ዮሴፍ እየወጣ ስልክ እያወራ ነበረ። እኔ እንግዲህ ዲዩቲ ሩም የሚባል አለ ምንተኛበት፣ እኛም እንግዲህ ሰራተኞች ምንተኛበት ሩም ጋር እንቅልፍ ሲያወስደኝ እዛ ጋር ደም ብዬ ነበር ይህንን እየሰማሁ የነበረው። ስለዚህ ይህንን ሁሉ ነገሮችን ሰምቻለሁ ብሎ በጣም ብዙ ሚስጥሮችን ነገረን። ከዛ በኋላ ጠዋት እንግዲህ እኚህ ሰው አቶ ደጀኔ ወይም ደግሞ የመቅደስ አባት እንዳረፉ ተነገረን አለ። ከዛ በኋላ ግን ምንድን ነው የተፈጠረው? በቀጥታ እንግዲህ በወረዳው በአምቡላንስ መኪና የሬሳ ሳጥን ልገዛ ሄድኩትም እኔ ነበርኩ። የሬሳ ሳጥን ከሰጠኋቸው በኋላ ሬሳ እየተጫነ እያለ በጀርባ ደረጀና ዮሴፍ ሲያወሩ ሰምቻለሁ። ምንድን ነው ሲያወሩ የሰማው ስንለው ነፍሳቸው እኮ አለ፣ እስትንፋሳቸው አለ፣ አልሞቱም፣ እኔ አስተካክለዋለሁ አለው ዮሴፍ ለደረጀ። ከዛ በኋላ እንግዲህ የሰማሁትን ነገር ማመን አቅቶኛል። ይሄ ማለት ከጀርባ የሆነ ነገር አለ። እዛ ጋር እንግዲህ አልሞቱም እንኳን እንዳይባል እዛ ጋር ሬሳ ተጭኖ ከዛ በኋላ በማግስቱ ቀብራቸው ተደርጎ እኛም ስታፎች በሙሉ ቤታቸው ደርሰናቸው ነበረ። ይሄ እንግዲህ መሞታቸውን ያሳየናል። እዚህ ጋር ደግሞ እንዳልሞቱ እየተነገረን ነው፣ ሬሳ እንኳን እየተጫነ።
በጣም አጠራጣሪ የሆነ ብዙ ጥያቄዎችን የሚያስነሳ ጉዳይ ነው ይሄ በራሱ። ስለዚህ ከዚህ ጀርባ የሆነ ነገር እንዳለ እናስባለን። ከደረጀ ጋር ስናገኘው ደረጀ ይህንን ነገር በቀጥታ ነበር ለመሸምጠጥ የሞከርነው። እንግዲህ እንዳያችሁት ሰሞኑን ጠፋ ብለናል። ጠፋ ያልነው እዛ ክፍለ ሀገር ወይም ደግሞ የነ ልዑል ሀገር የተባለበት ይሄ ሁሉ ታሪክ እየሆነበት ያለበት ቦታ ላይ ሁላችንም በየፊናችን ለመሄድ ጥረት አድርገን ነበረ። ስንሄድ እንግዲህ አንድ ድንገተኛ ያላሰብነው ያልጠበቅነው የመኪና አደጋ ደርሶብናል። እኛ ባልደረቦች ነበሩ እየሄዱ የነበሩት እንግዲህ ድንገት የመኪና አደጋ ደረሰብን። እንግዲህ በፈጣሪ እርዳታ የእናንተም ጸሎት ይኸው እንግዲህ እየጠበቀን ዛሬ ድረስ የቆምነውን በዚህ ምክንያት ነውና በተአምር ተርፈናል። ምንድን ነበር የተፈጠረው? እንግዲህ ቪዲዮ ላይ በሰፊው የምናወራበት ይሆናል፣ ከቪዲዮ የምትከታተሉበት ይሆናል። አሁንም ቢሆን ግን ከዚህም እኛም ከደረሰብን አደጋ ጀርባ በጣም ብዙ ነገሮች አሉ። ዛሬ እንግዲህ አንድ እንግዳ እዚህ ስቱዲዮ ድረስ ጋብዣለሁኝ። ማን ነው እንግዲህ ሁላችሁም በነበልባል ቲቪ ላይ የምታውቁት የምትወዱት እዚህ ኬዝ ላይ እንደነገርናችሁ እኔ ልዑልና እንዲሁም ደግሞ ወንድማችን የኛው ወንድም የነበልባል ቲቪ ላይ የምትወዱት የምታከብሩት ኤርሚያስ ይገኛል። ምንድነው ያለንበት ሁኔታ? ምን ላይ ደረስ ነው? ስለ ልዑልስ ምን አይነት መረጃዎችን ሰምተናል የሚለውን እንግዲህ የምንወያይ ይሆናል። ዛሬ ብዙ ነገሮችን የምናነሳ ይሆናል። የደረስንበትን ለእናንተ ስለምናሳውቃችሁ እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁኝ። ስትከታተሉ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌሎችም እንግዲህ እንዲማሩበት ይሆናልና ሌሎች ማጋራት እንዳይረሳ። ሰብስክራይብ ያላደረጋችሁ ቤተሰቦች የደውል ምልክቷን በመጫን ቤተሰባችን ሁኑ ማለት እወዳለሁ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። እንግዲህ ተመልሰን ስንመጣ ደግሞ ከኤርሚ ወይም ደግሞ የምትወዱት ነበልባል ቲቪ ላይ የምታውቁት ከኤርሚያስ ጋር ነው የመጣ ነው። ኤርሚ እንዴት ነው? አለን እንግዲህ አዎ፣ ስለ ያው ሁሉ ነገር ካለፈ በኋላ እዚህ ጋር ተቀምጠን ማውራታችን እንግዲህ ያው ፈጣሪ ነው ልናመሰግን የሚገባው። ሁሌም ነው የምንለው ኮሜንት ላይ ፈጣሪ ይጠብቃችሁ፣ ፈጣሪ አይለያችሁ የሚባለውና እየተፈጠረ ያለው ነገር በጣም ከባድ ነገር ነው። እንግዲህ ያው ቀጥታ የነበረን ያሳለፍነው ነገር ትንሽ ከባድ ስለነበረ ወደ እንትኑ ገባኝ። እንግዲህ ውድ ቤተሰቦቻችን ዛሬ እንግዲህ የምንገኘው በዱካሾ ላይ ነው። ያው በዋነኛነት እንዴት ወደዚህ ዱካሾ መጣ፣ እንዴት እዚህ ጋር ተቀምጣችሁ አወራችሁ የሚለውን ነገር እንግዲህ ያው በጥቂቱ እሱ ለመናገር ሞክሯል። እንግዲህ የተፈጠረውን ነገር ትንሽ ያልጠበቅነው ነገር ነው። ያው እያንዳንዱ ነገር ደግሞ ሲፈጠር በምክንያት ነው። ምን ይታወቃል? መኪናው እንዴት አደጋ ሊደርስበት ቻለ? እንዴት መኪናው ሊገለበት ቻለ? እንዴት የሁሉ ነገር ሊፈጠር ቻለ የሚለው የምናውቀው ነገር ነው። እንደ መርማሪ እያንዳንዱ ነገር የምንመረምረው ነገር ነው። ግን ከምንም ነገር በፊት እንግዲህ ያው እንደምታየው ምንም ነገር ሳንሆን ከዛ አደጋ ተርፈናል። ያው እሱን ደግሞ ያው ፈጣሪ ይመስገን ነው የምንለው። ምንም ነገር ቢፈጠር ምንም ነገር ቢሆን ይሄ ነገር የማይቆም ነገር ነው። ብሩኬ ብዙዎቹ ያልገባቸው ነገር አለ። አንዳንድ ጊዜ የተለያየ ሰው የሆነ ነገር ሲመረምር የሆነ ነገር ሲያደርግ ማስፈራሪያ ነገር ስታደርግበት ወይም ደግሞ ጠለቅ ብሎ የሆነ ጉዳት ስታደርስበት ከዛ ነገር የሚያፈገፍግ ከዛ ነገር የሚርቅ ነው የሚመስለው። ግን ደግሞ እኛ እንታወቃለን። የምንታወቀው በአንድና በአንድ ነገር ነው። የሆነ ኬዝ ከያዝን እስከ ጥግ ድረስ ነው የምንሄደው። ምንም የሚያስቆመን ነገር የለም። በዛ ላይ ደግሞ አሁን እየሰራ ነው ያለው ጉዳይ በጣም አሳሳቢ የሆነው የወንድማችን የጓደኛችን የልዑልን ጉዳይ ነው እየሰራ ነው ያለው አይደል? በልዑልና በወንድማችን በጓደኛችን መጥቶ ደግሞ ወደኋላ የምናፈገፍግበት ምክንያት የለም። ይሄም ነገር ደግሞ ጥግ እስኪደርስ ድረስ ምንም የሚያስቆመን ነገር የለም። ውድ ቤተሰቦቻችን አውቃለሁ ብዙዎች እየፈሩ ነው። እኔ በግል ራሱ ብዙ ሰው እየመጣ እንትን እያለኝ ነው ያለው። ባለፈም ያለውን ነገር አውርተናል። ይሄ ስራ መቆም አለበት ነው በብዛት እየተባለ ያለው። ብሩክ አንተ ጋርም እየደረሰ ያለውን ነገር ብዙ ነገር እያየን ያለ ነው። አንዳንዴ ለተመልካችም ስንል ማናቀርባቸው ሚዲያ ላይ የነበሩት ነገሮች አሉ። አው የተቀረጹ ቪዲዮዎች ነበሩ። አሁን የመኪናው የነበረው ነገር ምናምን ቀርጸን እዚህ ጋር ብናሳይ ትንሽ የሚከብድ ነገር ነው አይደል? ያን ነገር ዘለነዋል። ምናልባትም በሰፊው ወደ እሱ እንመለሳለን እና አሁንም ቢሆን ትንግርትም ሆኖ ስለሚሰማኝ ነው እና ቦታውም ላይ ደግሞ ስለነበረን ያለው ነገር ለተመልካቾች በደንብ እናስረዳለን። ምክንያቱም ይችን ሰሞን ጠፋ ብለን ነበረ ድንገት ባልጠበቅነው ሁኔታ እና ምንድነው የተፈጠረው ምን ነበረ ያጋጠማችሁ የሚለውን እንግዲህ ቪዲዮን እስከ መጨረሻው ሲመለከቱ ተመልካቾች መልስ የሚያገኙበት ይሆናል እና መግቢያም ላይ እንደተናገርኩት ፈጣሪ
ፈጣሪ ጠብቆን የተመልካቾቻችን ጸሎት እዚህ አድርሶናል እና ምንም ማንዋሸው ማንክደው ሀቅ ቢኖር በትልቁ እሱን ነው። በደንብ ጠብቆናል። ዛሬም እዚህ ቆመን ደግሞ እነሱን ፊት ለፊት ተገናኝተን እንድናወራ የሚያደረገን ይሄ ነገር ነው እና ለዚህም ደግሞ ፈጣሪያችንን ማመስገን እፈልጋለሁ። ተመልካቾችም በጸሎት ስለሚያስቡን ምንም አይደለም፣ ቀላል ነገር አይደለም በጸሎት ማሰብ ማለት እና ያ ጠብቆን እዚህ መቆማችን ትልቅ ነገር ስለሆነ እና እንደው ግን ሰሞኑን እየሰማናቸው እያየናቸው ያሉት ጉዳዮች አስደንጋጭ ሆነውብናል። አንተም በራስህ መንገድ እየሄድክበት ያለበት መንገድ አለ፣ ሎልም በራሱ መንገድ እየሄደበት ያለበት ጉዳይ አለ። እኛም ደግሞ እንደ ዱካሾ እየሄድንበት ያለባቸው መንገዶች አሉ። ዛሬ እንግዲህ እሱን እዚህ ጉዳይ ላይ ያለ ነው በዋናነት ሶስታችንን እየተከታተልን ያለ ነው። አንተም ደግሞ እያልከኝ እንደሆነ አቁሙ ተዉ ተብለናል። ኢቭን ከቤተሰብ አካል እንኳን ሳይቀር ከሎሌ እናት ጨምሮ ይህንን ጉዳይ ያውቁታል የተባሉ ግለሰቦች ሚዲያ ላይ ያለወጣናቸው ሰዎች እንኳን ይህንን ነገር ተዉ ይቅርባችሁ አቁሙ እያሉ ነበር እና ያ ማለት እንግዲህ እንድንፈራ በእርግጥ ሰው ነን መፍራታችን አይቀርም። ያ ማለት ግን ይህንን ጉዳይ እናቆማለን ወደኋላ እንመለሳለን ማለት አይደለም። አሁንም እያየን ያለነው ነገር ከሰው ጋር ብቻ አይደለም እየተጋጨን ያለ ነው። ለካ የሆነ የመንፈስ አሰራር ማናቆም ጉዳዮች እንዳሉ ነው እየተሰሙኝ ያሉት። እያየናቸው ያሉትም ጉዳዮች እንደዛ ስለሆኑና እስኪ እንደው ግን አሁን ስላለንበት ስለደረስንበት ነገር ከማውራታችን በፊት ወደ ኋላ መለስ እንበል። ከአቶ ዘነበም ጋር እያወራ ነበርና ከቪዲዮም ውጪ እኛ ተገናኝተን መረጃዎችን አፕዴትም ስለምንደራረግ በደንብ እናውቀዋለንና ለዱካሾ ተመልካቾች እስኪ ስለደረስክበት ስላለህበት ጉዳይ መጀመሪያ እስኪ የሆነ ነገር በለን ኤርሚ። በጣም ጥሩ። እንግዲህ ውድ የዱካሾ ቤተሰቦች እኔ ጋም ኮሜንት ላይ የመጣችሁ ብዙ ነገር ነው የምትጽፉት፣ ብዙ ነገር ነው የምትሉት። እንደምታውቁት ነው እያንዳንዱ ኮሜንት ይነበባል። ዝም ብሎ ተዘሎ የሚያልፍ ኮሜንት የለም። የእውነቱን ለመናገር እኛ ብዙ ነገር እንለፋለን እንጥራለን፣ ግን 75% በላይ የሚሆነው መልሳችንን የምንፈልገውን ነገር የምናገኘው ኮሜንት ላይ ነው። የነበልባል ቤተሰቦች አንተ ጋር ገብተው ይጽፋሉ። የዱካሾ ቤተሰቦች እኔ ጋር መጥተው ይጽፋሉ። ንስር ላይ ገብተው ይጽፋሉ። መጀመሪያ ሁሌም የምናደርገው ኮሜንቶችን አንብበን ከዛ በኋላ ያለውን ነገር አጣርተን ነው ወደ ስራችን የምንገባው። ትንሽ ግን ወደ ኋላ ልውሰዳችሁና በጣም ብሩኬ ነገሮችን ግራ እያጋባና እያወሳሰብ ያለው ነገር እንደምናውቀው ውድ ቤተሰቦቻችን የዚህ ነገር ሁሉ መነሻ የሆነው ያው ዘነበ ነው። እንግዲህ ዘነበ እንደዛ ሁሉ ሆኖ ያ ሁሉ ነገር ላይ ደርሶበት እንደዛ በሽታ ላይ ሆኖ ከመሞቱ በፊት ሚስጥር ማውጣት ስላለበት ብቻ ነው ይሄ ሁሉ ሚስጥር ያወጣው። በጣም የሚገርምህና ነገሮችን ኬዞችን በጣም ያከበደብን ነገር ደግሞ እነሱ ከኛ በፊት ቀድመው ይሄን ሚሽን መጀመራቸው ነው። በጣም በሚገርም ሁኔታ እኔ አንዳንዴ ዘነበን እንዴት እስካሁን አልገደሉትም የሚለው ጥያቄ ሁሌም ነው የሚመላለሰው። ለምን አቆዩት፣ ለምን አልገደሉት የሚለው ነገር ራሱን የቻለ ነገር አለው። ግን ደግሞ ዘነበም የነበረበት ሆስፒታል የገባበትን ቦታ ትንሽ ነገሮችን ጠንጠር የሚያደርገው ነገር ነው። በዛ ላይ ደግሞ ኦልሞስት በጣም ከሚገርም ሁኔታ ወር ኦር 2 ወር ይቀርባል ነው የተባለው እስኪ ሞት ድረስ ለመሞት ማለት ነው። ለመሞት ይህንን ሪፖርት ደግሞ ያቀረበችው ቃል ኪዳን የምትባለው ነርስ ነች። ቃል ኪዳን ማናት የሚለው ደግሞ ትልቅ ጥያቄ ነው። ቃል ኪዳን ማለት ዘነበን እንድትከታተል የዘነበን እያንዳንዱን ውጤት እንድታሳውቅ የተመደበች ነርስ ነች። እቺ ነርስ በጣም በሚገርም ሁኔታ እኛ ስራችንን ዘነበን መንከባከብ፣ ዘነበ ያለበትን ሁኔታ እያንዳንዷን ነገር ማጣራት ከመጀመሪያችን 6-7 ወር በፊት እዛ ሆስፒታል ላይ ተቀጥራ የምትሰራ ሴት ነች። በዚህ አጋጣሚ ውድ የዱካሾ ቤተሰቦች ይህንን ነገር አንዳንዴ ወንጀለኛ ምን ያህል ጠንካራ እንደሆነ ምን ያህል ነገሮችን አስፍተው እንደሚያዩ የምናይበት ነገር ነው። ኮሜንት ላይ ብዙ ጽፋችሁልናል፣ ብዙ ነገር ብላችሁልናል። እያንዳንዷ የምትሏት ነገር ትክክል ነው። ይህንንም ስል ደግሞ ስለዘነበ የተለየ ሀሳብ እንዲኖረን፣ ስለ ቃል ኪዳን የተለያየ ሀሳብ እንዲኖረን ኮሜንት ላይ መጥተው የሚጽፉ የራሳቸው ሰዎች አሉ። በጣም በሚገርም ሁኔታ ወደ ቀጥታውን ሀሳብ ትተን እንድንዞርና ወደ ሌላ መንገድ እንድንሄድ የሚሞክሩ ሰዎች አሉ። ኮሜንት ላይ እንግዲህ ታለ በብዛት ሀሳብ ለማስቀየር ስም ለማጥፋት እና ወደ ቃል ኪዳን ስንመጣ በዋነኛነት ቃል ኪዳን የምትባለው ሴት እዚህ ሆስፒታል ላይ ከ6 ወር በፊት ተቀጥራለች። እሱ ብቻ አይደለም፣ ለዚህ ሚሽን ከተዘጋጁ ሴቶች መካከል አንደኛዋ ነች። ለእነሱ ሰዎች ከምትሰራ ሴት እዛ ቦታ ላይ የሚሰራን ዶክተር አግብታለች። ማግባት አይደለም ወልዳለች። በጣም በሚገርም ሁኔታ
አንዳንዴ እኮ እሷ የተቀጠረችው ዶክተር አግብታ ስራዋን እንድትሰራ ነው የተቀጠረችው። ግን በመሀል በጣም በሚገርም ሁኔታ ፍቅር የሚባል ነገር ተፈጠረ ተባለ። ለዶክተሩ ወለደችለት። እንደተናገረችው ከሆነ ዶክተሩን ወድጄውና አፍቅሬ ነው የወለድኩለት ብላለች። ምን ይታወቃል፣ ሌላም ነገር ሊኖር ይችላል። ኬዞች ናቸው። እኛ አሳልፈን ከሰጠን በኋላ ሰዎች አሉ ራሱ የሚሰሩ ያንን ነገር ያጠራሉ። ግን ወደኛ ውጤት ስንመጣ በዋነኛነት እኛ የምንሰራው ምንድነው? ከኛ ኬዝ ጋር የሚያገናኘው ነገር ምንድነው? ስለዛ ሰው ባክግራውንድ፣ ስለዛ ሰው ስላለው ነገር ራሱን የቻለ አካላቶች አሉ፣ እነሱ ያጣራሉ። በጣም በሚገርም ሁኔታ ለረጅም ጊዜ እንድትከታተለው ተደርጋ ነበር። የሚበላው የሚጠጣውን እሷ ነች የምታውቀው። በተሻለ መጠን የምትሰጠው መድኃኒት፣ የምትሰጣቸው ነገሮች ሁሉ ነገሮችን እያዳከመ ሰውየው 2 ወር አስቀምጣለታለች። 2 ወር ባልሞላ ጊዜ ውስጥ እንዲሞት ነበር የፈለገችው። ግን ደግሞ አንዳንዴ የፈጣሪ ስራ በጣም የሚገርም አስበው፣ ይህን ሰውዬ በ2 ወር እንደምትገድለው ሪፖርት አድርጋለች። ግን ፈጣሪ ሲረዳው ይህንን ኬዝ አወጣ ዘነበ። እሱ ብቻ አይደለም፣ እሷ ለእሱ መጥፎ ነገር አስባ ነበር መድኃኒት የምትሰጠዋ። ዘነበ ደግሞ ያንን ነገር ሲያይ እየተዳከመ መጣ፣ በሚወስደው ነገር ማለት ነው። ያ ነገር ሲሆን ዘነበን ሳወራው እንዴት እስቲ አንተ ከዛ ሆስፒታል ላይ ወጥቼ ቤቴ ልሙት አልክ የሚል ጥያቄ ነበር የጠየቅኩት። ምን እንዳለኝ ታውቃለህ? ሁሌ ጠዋት ማታ ስተኛ መነሳቴን አላውቅም አለ። ጠዋት ልሞት እችላለሁ አለ። ዶክተሮች ቀናቶችን ነው ይቆረጡልኛል። ነርሷም አለች አለ ነግሬሃለሁ ከዚህ በፊትም እንደ ልጁ ነው የሚወዳት ቃል ኪዳንን። እሱን ልትገድል በየቀኑ መርዝ የምትሰጠውን ሴት እንደ ልጁ ነው የሚወዳት። ልጄ ቃል ኪዳን ያላት አስበው። ብዙ ነገሮችን ለእሷ ለማድረግ የተዘጋጀ ሰው ነበር። ግን ደግሞ በተኛው ቁጥር ሞትን እየጠራው ሞት እየቀረበኝ የመጣ ሲመስለኝ መሞቴ ካልቀረ ቤት ሄጄ ልሙት የሚለው ትልቁ የዘነበ ውሳኔ ነበር። አሁን ያለንበት ደረጃ ላይ ያደረሰን በነገራችን ላይ ዘነበ ውሳኔ ነው። ከሆስፒታል መውጣቱ ከሆስፒታል ከወጣ በኋላ ነገሮቹ ሲበለሻሽባት ምንድን ነው ያደረገችው? እቤት ላይ እንዳለ እንዲሞት እንዲገደል ነው ትዕዛዝ የሰጠችው። በሰዓቱ የሰራ ነው ትልቁ ፖይንት እዚህ ጋር ነበር። ያደረግነው ነገር ምንድነው? ዘነበ ከዛ ቤት ላይ ከነበረበት ቤት ወጥቶ ሌላ ቤት እንደገባ የሚያስመስል ወጥመድ ነው የሰራነው። ስለዚህ ልክ ዘነበን የሚያህል ሰው በዘነበ እድሜ ላይ ያለ እሱን አለባበስ አድርገን መኪና ውስጥ አስገብተን ወደ ሌላ ቦታ ወሰድን። በጣም ከመንገርም ሁኔታ ቤቱ ራሱ የተጠቀምነው ቤት 2 በር ነው ያለው። በፊትም ትገባለህ፣ በጀርባ በኩልም ትገባለህ። እነዛ ሰዎች የመሰላቸው ሲከታተሉ የነበሩ ልጆች የመሰላቸው በፊት ገባው አስቀምጠው ይወጡ ነበር የመሰላቸው። ነገር ግን ዞሮ በጀርባ በኩል ወጥመዳችንን ዘርግተን ነበር። ያኔ ነበር ቀጥታ የገባው ወደ ወጥመዳችን። ምን ሊያደርግ? ዘነበን ሊገድል። ዘነበን እንዴት ሊገድል ቻለ? ማነው ከሱ ጋር ኮንታክት አለው? ማነው የሚለውን ስናጣራ ቀጥታ የወሰደው ወደ ቃል ኪዳን ነው። አይ ምን ያህል ነገሮችን አስፍተው እንደሚያዩ እሱ ብቻ አይደለም። ይሄ ኬዝ በጣም ነገሮችን ያጠጥረዋል ያልኩትኝ የዘነበ ሚስት ወንድም ራሱን የቻለ ኢምፓየር የገነባ ሰው፣ ራሱን የቻለ ትልቅ ነገር የገነባ ሰው ነው። በዋነኛነት አሁን እየተከታተለን ያለ ነው ዳንኤል የሚባል ግለሰብም ደግሞ አለ። እሱ ጉዳይ ዳንኤል የሚባል ግለሰብ አለ። ስለሱ ጉዳይ ብዙ መረጃዎችንም ስታቀብለኝ ነበር። ውድ ቤተሰቦች አንዳንዴ ብሩኬ በዛ በኩል የሆነ ነገር ሲሰራ፣ ልዑል በዛ በኩል በዚህ በኩል ሲሰራ አንዳንዴ ማንገናኝ የሚመስላቸው ወይ ደግሞ በጣም የተራራቀን የሚመስላቸው ሰዎች አሉ። እያንዳንዷን ፖይንት ሼር እንደራረጋለን። እያንዳንዷን ነገር ብዙ መረጃዎች እኔ ጋር ይደርሳሉ፣ እኔ ጋርም ያሉ መረጃዎች እሱ ጋር ይደርሳሉ። ይሄ ዳንኤል የሚባለው ሰው ደግሞ በጣም ከባድ የሆነ ሰው ነው። በጣም ለወንድሞቹ ማይራራ፣ ለቤተሰቡ ማይራራ፣ ለሚያምንበት ነገር ለመሞት የተዘጋጀ ሰው ነው። ይሄ ሰው የዚህ ጎሳ አንዱ ቅርንጫፍ የሆነ ሰው ነው። በጣም ከሚገርመው ከሀገር አስወጥተው ውጪ ድረስ የትምህርት እድል የሚሰጡ ሰዎች አሉ። ውድ ቤተሰቦች ነገሩን ያከረረብን ይሄን ነው። ድሮ የጎሳ ግጭት የሞረስ ሰምቲንግ ሲኖር ፌስ ቱ ፌስ ነው ሄደው የሚጋጩት ወይ ጫካ ገብተው ችግር ይፈጠራሉ። አሁን ግን ተቀይሮ ወደ ጭንቅላት ተቀይሯል። ራሱን የቻለ ዲፓርትመንቶች አላቸው። በዛ ላይ ደግሞ እኔ ስለዚህ ማውራት ይከብዳል። የስፒሪቹዋል መንፈሱ አለ። እንዴት እንደሚመሩና እንዴት እንደሚሄዱ ግራ ነው የሚገባው። አውቃለሁ የልዑል እናት ብዙ ነገር ብለሃለች አንተ።
በደንብ ብዙ ነገር አውርታለች። አሁንም ለተመልካች መግለጽ የማልፈልጋቸው በጣም ብዙ ነገሮች አሉ። እሳቸውም የነገሩኝ በጣም እንግዲህ አስደንጋጭ የሆነ እንግዲህ እናታችን ናቸው። የሉሊ እናት ማለት ያንተም የኔም እናት ናቸውና እዚህ ጋር ቤተሰብ ስንተያይ እንደ ቤተሰብ እንደ ራሳችን ቤተሰብ ነው የምናየውና በዛ ልክ አክብረንም ስለምንነጋገር በተቻለ አቅም እንግዲህ አቶ ተፈሪንም ጨምሮ እንግዲህ በመሀላቸው ያለውን ነገሮች እንዲፈቱ ለማድረግ እንግዲህ ጥረት አድርገናል። ከካሜራ ጀርባ ሚኪም አለና ያሁን ላይ ሆኖ ቤተሰባዊነቱ ስለሚበልጥ ነው የእሳቸው መረቃት የእሳቸው ይሉኝታን እሺታን ማግኘትም ስላለብን ነው። ከዛ በኋላ እንግዲህ እግዚአብሔር ይከተልህ ፈጣሪ ይከተልህ ቀኝ እጄን ሰጥቻለሁ እንደማለት ነውና ያለሱ አይሆንም። ያ ሆነ ማለት ግን አሁንም ቢሆን የሚያሳስበኝ አሁንም ቢሆን የሚያስፈራኝ የተደበቀ እውነት አለ የልዑል እናት ጋር። ለኛ እንግዲህ የተወሰኑ ነገሮችን ነግረናቸዋል። አሁንም ቢሆን ለተመልካቾች ማጋለጥ የማንፈልግባቸው ብዙ ምክንያቶች አሉ። እኔ እናንተ አውርተናል። ከዛ ውጪ ግን ለልዑል የነገርነው ነገር የለም። ስለዚህ ጉዳይ መናገርም ስለማይጠበቅብን ሳይሆን ነገሮች አስፈሪ ስለሆኑ በጣም የሚያስደነግጥ ጉዳይ ነው ይሄ ጉዳይ ማለት። እሳቸውም ጋር የተደበቀ እውነት እንዳለ እናውቃለን። አውቆም እያሉም ያሉበት ምክንያት አሁንም ቢሆን እኮ እንደዛ አሉ እንጂ ልባቸውም ሌላ ይመስለኛል። እየተረዳው ያሉት ነገር ከንግግራቸውም ከሁኔታቸውም እያየው ያሉበት ነገር ያንን ነው። ምክንያቱም ከተፈጠረው አደጋም በኋላ እሳቸውን ለማግኘት ጥረናል፣ አግኝተናቸዋልም ጭምርና ኢንቴንሽናሊም ነገሮች ያንን መልክ እየያዙ ስለሆነ በዛ መንገድ እየመጡ ስለሆነ አስፈሪ እየሆኑ ስለሆነ እንግዲህ ተመልካቾች እንደሚያውቁት እኛም አንዳንድ ነገሮችን ለማጣራት በራሳችን መንገድ በራሳችን ሚና እየሄድን ነው። ልዑል በራሱ መንገድ፣ ኤርሚ በራሱ መንገድ፣ እኔ በራሴ መንገድ። ስለዚህ እንግዲህ የመጡት ቤተሰቦች ከእናትየው በኋላ የሄድንበት ቤተሰቦች ጎረቤት ናቸው ነበረ የተባል ነው። ጎረቤት ናቸው ስንባል ደግሞ ኦልሞስት የአንድ ቤት የሁለት ቤት ልዩነት ነው በመሀላቸው አለ የተባለው። ያ ማለት እንግዲህ በቀጥታ ከአቶ ወርቆም ጋር ይገናኛሉ ቤተሰብ ናቸው ብለን ነበር የጠበቅነው እኛ። ከዛ ጀርባ ግን እነዚህ ሰዎች እየነገሩን ያሉት ነገር እርስ በርሱ የሚጣረስ ነገር፣ እኛ ደግሞ እንግዲህ ከነገ ደግሞ መረጃዎችን እየፈነቀለን እያወጣን የምንሄድ ሰዎች ነን። እየደረስንባቸው ያሉት ጉዳዮች ደግሞ በጣም አደገኛ እየሆኑ መጡ። ያ ማለት የነገሩን ኃይለኛነት የነገሩን በጣም ግዝፈት እያሳየን መጣ ማለት ነው። በዛ ውስጥ እነዚህ ሰዎች እንግዲህ አባታቸው እንኳን ሳይቀር የገዛ አባታቸው ሞቷል እስከመባል ድረስ ደረሰ። እኛ አሁን ላይ ደግሞ ስንደርስ አባትየው በህይወት ይኖሩ አይኖሩ አልታወቀም። በእርግጥ ግን ከዛ ጀርባ ሌላ ሴራ እንዳለ የተሰወሩ ሰዎች ብዙ አሉ፣ በጣም ብዙ አሉ። እኔ ጋር አሁን ግርማቸው የሚባል ግለሰብ አለ። ይሙት ይኑር የሚታወቅ ነገር የለም። ይህ ሰው ባለ ትዳር ነው፣ ወንድም እህቶች፣ እናት አለው። ያለበት አይታወቅም፣ የገባበት አይታወቅም። ይህ ሰው ዳንኤል ከሚባልና ከዘነበ ጋር የቢዝነስ ፓርትነር የነበረ ሰው ነው። ዳንኤል የሚባለው ሰው እንዳልኩህ ነው፣ ራሱን የቻለ ኢምፓየር የገነባ ሰው ነው ያልኩት በምክንያት ነው። ምክንያቱም በጣም በሚገርም ውድ ቤተሰቦች በጣም ከሚሰራቸው ሴራዎች አንጻር የምናወራው ነገር ምን ያህል ውስብስብ እንደሚያደርገው የምትረዳበት መንገድ፣ አንተ እዛ ጋር መሬት ቢኖርክ ያን መሬት ዳንኤል ፈለገዋ፣ ከፈለገ ሊገድልህ ይችላል፣ ከፈለገ የሆነ ነገር ሊያደርግ ይችላል። ግን አይጠቀምም እንደዚህ ሲስተሞችን። የራሱ የሆኑ መንገዶች ያሉት ሰው ነው። ጭንቅላቱ በቃ በጣም እኔ ማን እንደሚለው ራሱ ግራ ነው የሚገባኝ። ከሰራቸው ነገሮች አንደኛውን ተመልካቾችም እንዲያውቁትና እንደዚህ አይነት ጉዳይ የደረሰበትም ካለሽ ኮሜንት እንዲጽፉልኝ ይፈልጋለሁ። በጣም በሚገርም ሁኔታ ዳንኤል ዘነበና ግዛቸው የተባሉት አንድ ላይ ቢዝነስ ጀምረው ነበር። ሶስቱም ደግሞ የተሰማሩበት ቢዝነስ የሚያመሳስለው ምንድነው? ከቤቶች ግንባታ ሰሚ ፊኒሽድ የሆኑ ነገሮችን ፊኒሽድ ማድረግ፣ እንደዛ ነው። ዘነበን ሁላችንም እንደምናውቀው የሚታወቀው ሰፈሩም ላይ እዛም ያለውን ሰው የሚያውቀው ዘነበ ካልክ አናጺ ነው። የአናጺ ነው ስል የሰሚ ፊኒሽድ የሆኑ ነገሮችን ፊኒሽድ አድርጎ መጨረስ ነው። እንደዚህ ከሙያዊ ነገሮች ነገር የሚያክለው የለም፣ ይታወቃል። ጥቃት ያደረሰበት ምክንያት በጣም የገረመኝ ዘነበን አስገባ ቢዝነሱ ላይ። ዘነበ ማለት የእህቱ ባል የዳንኤል። እነዚህ ሶስቱን ግለሰቦች አንድ ላይ ያደርግና ትልቅ ቢዝነስ ነው የምንጀምረው ይልና ትልቅ ቦታ ተቀብሏል። ማን ይስጠው ያ ቦታ ማን ይስጠው የሚታወቅ ነገር የለም። ነገሮችን ግን የመሬቶችን ኃላፊነት እሱ ስለሚወጣ ሰው ሁሉ እሱን አምኖታል፣ ቢዝነስ ፓርትነሮቹ ዘነበን ጨምሮ።
ቢዝነሱ ተጀመረ። ወደ 2 ፎቅ ነው 3 ፎቅ ተሰራ። 2 ፎቅ 3 ፎቅ ስለ ይሄ 500 ካሬ ላይ ምናምን ያለ ነገር አይደለም። በጣም ትልቅ ህንፃ ነው የተገነባው። ከዛ በኋላ ግን ምን እንደሆነ አይታወቅም ሙሉ ለሙሉ ነው የተወረሰው። ይሄ ንብረት ሲወረስ አንደኛ ዘነበ በሽተኛ ከሆነባቸው ነገሮች አንዱ ይሄ ነው። ግዛቸው የሚባለውን ሰውዬ ከዛ በኋላ የት ይግባ የት ይጥፋ አይታወቅም። እሱ ብቻ አይደለም ዳንኤልን ሄዶ እንደዚህ መጋፈጥ አይቻልም ነው የተባለው። አንዳንዴ ዳንኤል ይባላል እንጂ የሆነ ራሱን የቻለ ነገር የሚጠብቀው ነገርም አለ የሚባሉ ወሬዎች አሉ። እያንዳንዱ ነገር ግን ይጣራል። በጣም ከሚያስፈራውና ነገሮችን ያገዘፈው ነገር አንፃር አንድ እናት ካወሩኝ ነገር አንደኛው ነገር የምንሞትበትን ቀን አናውቀውም። የሰው ልጅ እኮ ታሞ ተሰቃይቶ ይሞታል። እዚህ ግን እያለቅንና እየሞትን ያለ ነው። የተኙ ሰዎች መነሳት አይችሉም፣ ደርቀው ነው የሚቀሩት ነው የተባለው። ደርቀው ነው የሚቀሩት። በጣም በሚገርም ነገር ሰፈሩ ላይ ከሚጨቁም ሰዎች ማህበረሰቦች ከሰማሁት አንዳንድ ነገሮች አንፃር በጣም ከሚያስደንቅ ነገር አንፃር መች እንደምንሞት አናውቀውም። የሆነ ሰዓት ላይ ከብቶች ይሞታሉ ተባለ። ወዲያውኑ ካልጠፋ ከዛ ቦታ ወይ ጫካ ካልገባ የተወሰነ ሰው ደርቆ ይቀራል። ብዙ እናቶች ልጆቻቸውን አጥተዋል። ብዙ ሰዎች አሉ። ብዙ አሁን ይሄን በምናወራበት ሰዓት ላይ ብዙ እየፈለግናቸው ያሉ ሰዎች አሉ። ብዙ ቦታ ተደብቀው እያለቀሱ የሚኖሩ ሰዎች አሉ። በጣም በሚገርም ሁኔታ በጣም ወንድምና እህት ተለያይቷል። ቤተሰብ ተዘበራርቋል። ያንን ደግሞ የመለስ ኃላፊነት የኛ ኃላፊነት ነው። ይሄን ስል ግን ልዑልን ለመርዳት ተብሎ የተገባው ኬዝ ምን ያህል ሰፊና ጥልቅ እንደሆነ አስቡ። ገና እኮ ምንም እኮ አልጀመርንም። እነሱ የዛሬ ስንት ዓመት አቅደውበት የመጡ ነገር ነው። ራሱን የቻለ ዲፓርትመንት ያላቸው ሰዎች ናቸው ነው ማለት። የተማሩ ሰዎች አሉበት እዚህ ላይ የሆነ ቦታ የሆነ ነገር ስትጠይቅ የዛ አባል ነው። እኔ ስለ መኪናው አደጋ ራሱ በጣም ማውራት እንፈልጋለን። እንዴት እንደዛ ሊሆን እንደቻለ ራሱ ግራ ገብቶኛል። እያንዳንዱ ስቴፕ ላይ የሚከተለን ሰው አለ። ውድ ቤተሰቦች ወንድምና እህቶቻችን ላይ እኮ እየተጠራጠረን እኮ ነው። እነዚህ ሰዎች ማንነታቸውን እኮ አታውቅም። እኔ አንዳንዴ ማንን አምኜ ማንን እንደምተው ግራ ይገባኛል። አዎ እንግዲህ እነዚህ ነገሮች እኮ ከበፊትም ጀምሮ የመጡ ጉዳዮች ናቸው። ምናልባትም እነዚህ ጉዳዮች የመጡት የገዛ የሥራ ባልደረቦቻችን ሲከዱን አይተናል። እንግዲህ ከዚህ በላይ ምን አለ? አብረህ እያስከተልካቸው እየሄዱ የገዛ ባልደረቦች ይከዱሃል። ያንተን ስራ እግር በእግር ተከታትለው ለካ መረጃ እያሾልኩ ነበር። መረጃ ማሾልኩ አይደለም እኮ እንድንሞት የሚፈልግ የሥራ ባልደረባ ለካ ነበረ። እንግዲህ ነቅሰን ያወጣናቸው በጣም በብዙ ሂደት የተካርንባቸው ብዙ ጊዜዎች አሉ። እንድንሞት እስከሚፈልጉ ድረስ እነዛ ልጆች እኮ እንግዲህ ከተለያዩ ቦታ አምጥተን ስራ ጀምሩ ብለን ስራ ያስጀመርናቸው ልጆች እኮ ናቸው እኮ። በተለያዩ አጋጣሚ የመጡ ልጆች ናቸው። ከበፊትም ጀምሮ በጣም ብዙ ኬዞች ሲሰሩ እንግዲህ እናንተም እንግዲህ ከካሜራ ጀርባም ሆነን ብዙ ጊዜ ሰርተናል። እንግዲህ ብዙ ነገሮች አጋጥመውናል፣ ብዙ ሁኔታዎችን አይተናል። እና በዋናነት እስኪ እዚህ ስለመጣንበት ስለተቀመጥንበት ጉዳይ እናወራ። ተመልካቾችን መግቢያችን ላይ እንደነገርኳችሁ ከሆነ ሰሞኑን በጣም ጠፋ ብለናል። ለተወሰነ ቀናት ወደ ሳምንት ገደማም ሊሆነን ይችላል። ምናልባት እኛም ዱካሾ ላይ ቪዲዮዎችን መልቀቅም ካቆምንና ያቆምንበት ደግሞ የራሳችን ምክንያት አለ። አንድ ድንገተኛ የሆነ ነገር ነበር የገጠመን። ነገሮችን ስናያቸው እየተወሳሰቡ ነው የመጡት ተመልካቾቻችን። እዛ ጋር ሞቱ ሲባሉ አልሞቱም ሲባሉ አሉ። እንግዲህ ከአቶ ፈቀደ ጋር ያደረግነውን ቆይታ ተመልክታቸዋል። አቶ ፈቀደ ማለት እንግዲህ የአቶ ወርቁ እንግዲህ የእህት ልጅ ናቸው። ያ ማለት ግን በጣም ብዙ ነገሮችን ያውቃሉ፣ ብዙ ሚስጥሮችን ያውቃሉ ማለት ነው። ከመጀመሪያው ጀምሮ ስለ መቅደስም ስለ ዮሴፍም ቤተሰቦች የነገሩን እነሱ ናቸው። ማስረጃዎችንም ያረጋግጡልን እሳቸው ነበሩ። ብዙ ነገሮችን ነገሩን። አሞቴና ሴምራ የሚባል ማህበረሰብ እንዳሉ እንኳን ነገሩን። ከዛ በፊት እነ ሚኪም ቦታው ላይ ሄደው ያረጋገጡት ነገሮች ነበሩ። እንደዚህ ደግሞ ዲቴል መረጃዎችን ደግሞ ከሳቸው ከራሳቸው አንደበት ሰማን። የጎሳዎችን ስም ሳይቀር አወቀን።
ከጀርባቸው ምን እንዳለም ሳይቀር አወቀን። በዛ ውስጥ ግን እንግዲህ አንድ የጠየቅናቸው ጥያቄ ነበረ ማረጋገጥ የቻልነው አቶ ወርቁ በህይወት አለ ወይ የሚል ጥያቄ በጠየቅናቸው ጊዜ እኔ የመልሱልን መልስ እስካሁን ስናገኛቸው ካሉት መረጃዎች ጋር በጣም የገረመኝ ነገር ምንድነው የኛ ጎሳ እኮ ሞተ ሲባል አለ ሲባል ሞተ። ምንም ያረጋገጥነው ነገር የለም። አቶ ወርቁ በህይወት ይኑር አይኑር መረጃዎችን ነው እያገኘን ያለ ነው። ምንም የተረጋገጠ የደረስንበት ነገር የለም። ስለዚህ እነዚህም ሰዎች ከጀርባቸው ሰዎች እንዳሉ ይሰማናል። ማን ይላካቸው? ይሄንን ነገር ኦርጋናይዝድ እያደረገላቸው ያለ ሰው አለ። አሁን ደግሞ እንግዲህ በዚች ባለፉት ቀናት ውስጥ ወደዛ ወደ አካባቢው ለመሄድ ነበረ የሞከርነው። መኪናችንን አዘጋጀን፣ የራሳችንንም ሰዎች ኃይሎቻችንን አሰባሰብን፣ ስለ ቦታው መረጃ የሚያስፈልገን ስንቆቻችንን ቋጠረን፣ በቀጥታ እንቅስቃሴ ነበር ያደረግነው። እንግዲህ ተመልካቾቻችን እንቅስቃሴ በምናደርግበት ጊዜ በጣም እንግዲህ ራቅ ያለ ቦታ ነው፣ ከከተማ ትንሽ የተወሰነ ያስኬዳልና ረዘም ያለ መንገድ ስለሆነ ቀንም ሌሊትም መጓዝ ይኖርብናል። እየሄደን እያለ ነገሮች በሙሉ ሰላም ናቸው። ምንም የተፈጠረ ነገር አልነበረም። በሰላም እየተጫወትን ነገሮችን እያወራን እየሄድን ነበረ። በኋላ ድንገት ባልጠበቅነው ሁኔታ መኪናችን ፍሬን የበጠሰው ከየት መጣ? እንግዲህ ሰላም እኮ እየሄድን ያለን ሰዎች ነን። ሙሉ ነገሮች እንግዲህ መኪና ከመውጣቱ በፊት ተፈትሾ ሰላም ሆኖ ተረጋግጦ ነዳጅ ፉል አድርገን እያንዳንዱ ነገር ተደርጎ ስንቃችንን አስተካክለን ነው የወጣ ነው። አናቅም የምንቆይበትን ጊዜ እንኳን ብለን ስላሰበን ድንገት እንግዲህ መኪናችን ፍሬን በጠሰ። በቀጥታ እንግዲህ እግዚአብሔር ይባርካቸው በጣም ትልቅ ሰው ነበሩ ሹፌራችን። በጣም እንግዲህ በልምድ የበሰሉ ሰው ናቸው። በቀጥታ ወስደው አንድ ትልቅ ግንድ ላይ ነበር የለጠፉት። እንግዲህ እግዚአብሔርም የተመሰገነ ይሁን፣ የሱም ጥበቃ አለ። ተመልካቾችም ጸሎት መቼም አያሳፍረንም። የኛም የቤተሰቦቻችን የእናቶቻችን ጸሎት እንግዲህ አያስበላንም፣ ይጠብቀናል በደንብ እሱ ጠብቆን በቀጥታ እንግዲህ አንድ ሰው እንኳን ሳይሞትብን በጣም እንግዲህ በጣም የከበደ የምንለው ጉዳት አልደረሰብንም። በእርግጥ የተወሰኑ ይኖራሉ፣ ያው አደጋ አይደለ ይኖራሉ የተወሰኑ ጉዳቶች። የኛም እንግዲህ አባሎቻችን የተወሰኑ የተጎዱ አሉና ያ በጣም አስደንጋጭ ነበር። በሰላም የወጣን ሰዎች ነን እንግዲህ መኪና አደጋ የደረሰብን። ምን ብለን ይሄንን ወተን እንግዲህ ለተመልካቾች እንግለጽ? ምን እንበል እንግዲህ ከዚህ በኋላ እንግዲህ ለተመልካቾች ቀርቶ እንግዲህ ለቤተሰቦቻቸው ምን እንበል? እነዚህ ሰዎች ሙሉ ክሩ እኮ ቡድኖቻችንን እኮ ኃላፊነት ይዘን እኮ ነው የመጣ ነው እኮ። ምን ብለን እንናገር ለቤተሰቦቻቸው? እንግዲህ አሁንም ቢሆን እንግዲህ ከዚህ ጉዳይ እየተረዳ ነው ተመልካቾች ምንም የተፈጠረ ነገር በሌለበት። ከዛ በኋላ አንዳንድ ሰዎችንም አውርተን ነበረ የልዑልንም እናስጨምረው። ይሄ ጉዳይ በቀጥታ የአደጋ ጉዳይ ብቻ አይደለም፣ ከጀርባው የሆነ ነገር አለ። መልእክት አለው። መልእክት በደንብ አለው። ግልጽ ነው። እንደው እግዚአብሔር ፈጣሪ ጠበቀን እንጂ ምንድን ነበር የምንሆነው? ምን ብለን ነበር ልናወራስ የምንችለው? በህይወትም ተርፈን እኮ ዛሬ እዚህ ጋር ልናወራ እንችል ነበር። እኔና ምን ያህል ፈጣሪ እንደጠበቀን ያወቅኩትኝ እውነቱን ለመናገር ውድ ቤተሰቦች አንድ ደቂቃ ያ መኪና ወደ ኋላ ብሎ ቢሆን ኖሮ ዘግይቶ ቢሆን ኖሮ እዛው ወንዝ ውስጥ ነበር የምንገባው። ደግሞ እሱ ነው ከምንም በላይ ከአደጋው ተርፈን ፊታችንን ወደ ኋላ ስናዞር ያየነው በጣም ትልቅ ወንዝ ነው። የሆነ ነገር እንዳለ ያስታውቃል። የታሰበውና የታቀደው ዓላማ እኛ እዛ ውስጥ እንድንገባና እንድናልቅ ነበር። በቃ ይሄን ነው የሰሩት ነገር። በዚህ ሰዓትና በዚህ ጊዜ የሚወራው ይሄ ሳይሆን የኛ ለቅሶ ነበረ። ትንሽ ደቂቃ ወደ ኋላ ዘግይቶ ቢሆን ወንድሜ ብሩክ እንዳለው በጣም ጠንቃቃ ልምድ ያላቸው ትልቅ ሹፌር በመሆናቸው ተርፈናል። ከእግዚአብሔር ጋር ይሄ የሚያሳየው እኛ ሳንሆን እነሱም ገብቷቸዋል።
እንደማንላቀቅ እንደማይቆም ይሄ ነገር እዚህ ጋር ስታዩን ወይ እኔ ብቻዬን ልታዩን ትችላላችሁ፣ ሰውን ኢንተርቪው ሳረግ ወይ ብሩኬን ልታዩት ትችላላችሁ። ሁለታችንም ማን ያውቃል? ነገሮች የታቀደው እንዲያበቃል ግን ደግሞ ምንም ማለት አይደለም። እኛ እዚህ ጋር የሆነ ነገር ብንሆን ሌላ ሰው በኔ ቦታ ይተካል፣ በሱ ቦታ ሌላ ሰው ይተካል። አይቆምም ይሄ ነገር። በጣም ብዙ ከብዙም በላይ ደግሞ የእናቶቻችን ጸሎት ከኛ ጋር ነው። በዛም ተርፈናል፣ ከዚህም በኋላ እንተርፋለን። እንደዚህ አሁን በእርግጠኝነት ካሜራ ላይ እያያችሁ እንኳን እንዲህ እንፋጠጣለን። በቅርቡ ከአንድ ሰው ጋር አይደለም እየተጣጣላን ያለነው። አሞቴ ይባል እንጂ ህዝብ ነው ያለው። እንደተነገረኝ ከሆነ ራሳቸውን ለመሰዋት የተዘጋጁ ሰዎች አሉ። ለዚህ መስዋዕት ለመሆን ዝግጁ ናቸው፣ እኛን ለማጥፋት። የፈለገው ቢመጣ ግን እኛም ደግሞ አንቆም። እያንዳንዱን ነገር መረጃ አለን፣ ማስረጃ አለን። በመረጃና በማስረጃ ተያይዘን ነው የምንንቀሳቀሰው። ከምንም በላይ የእናቶች ጸሎት አለ ከኛ ጋር። ከሄድን በኋላ ብዙ ሰዎችን አግኝተናል። የእውነት ብዙ መረጃዎችን አግኝተናል። ከዚህ በኋላ የሚፖስቱ ቪዲዮዎችም አሉ። እዚህ ጋር መጀመሪያ የጠፋንበትን ለምን እዚህ እንደሆነ ይህን ያህል ጊዜ ከእናንተ ጋር የተሰወርንበትን ምክንያት እንድታውቁ ነው እንጂ ብዙ መረጃ እጃችን ላይ ገብቷል። ብዙ እናቶችን አግኝተናል፣ ብዙ የተጎዱ ሰዎችን አግኝተናል፣ ብዙ መረጃ እጃችን ላይ ገብቷል። ቢያዝኑም ቢያለቅሱም እናቶቻችን በየጉያቸው የያዙት ነገር አለ። አንዳንዴ በጣም ከሚገርም ነገር አንተም ትለኛለህ ለነገሩ እናቶች ወይ የሆነ ሰውን እንደዚህ ቁጭ አድርገን ኢንተርቪው የምናወራበት ሰዓት ላይ ሜቢ የሰማነው ነገር ሊሆን ይችላል የሚደግሙልን፣ ግን ደግሞ በመሀል አንድ ነጥብ ይሰጡናል። በጣም በሚገርም ብዙ ጊዜ ያጋጠመኝ ነገር አንዳንዴ ስለዛ ጎሳ ያ ጎሳ ምን ያደርጋል ስላቸው ይላሉ፣ ግን አንድ ፖይንት ይጨምሩልሃል። እነሱ ግን ኖርማሊ የሰማኸው እንደደገምኩልህ የሚያስበው ግን ነጥብ እናገኛለን። የአንድ ሰው ስም ይመጣል። እኔ አንድ አብርሃም የሚባል ግለሰብ አለ፣ እስካሁን ምንነቱና ማንነቱን ያለየሁት ግለሰብ። ይህ ሰው እዚህ ቦታ ላይ ቁልፍ ሚና ነው የሚጫወተው። አገኘዋለሁ ደግሞ ይህ ሰው የዳንኤል የቅርብ ሰው እንደሆነ የዚህ አሞቴ የሚባለው ማህበረሰብ ትልቅ ሚና የሚጫወት ሰው እንደሆነ አውቄያለሁ። አማረ የምትባለው ግለሰብ እኔ አንዳንዴ እንዴት ነው ግን የሰው እንባ የእናት እንባ ሰውን ግን እንቅልፍ ሊወስዱ የሚችለው? እንዴት ነው የሰው ልጅ ተኝቶ የሚነሳው እንደዛ እየሆነ? ይህም ይመስለኛል አላስተኛ ሲላቸው ነው ወደኛ ጋር እየቀረቡ ያሉት። እነሱ ስህተት በሰሩ ቁጥር ደግሞ እኛ እየተጠጋን ነው የምንመጣው። ጥያቄ የለውም። ብዙ ነገሮችን ማስኬድ ይችላል። ብዙ መረጃዎች እጃችን ላይ ገብቷል። ይህን ያህል ሰው በጣም ከባድ ነገር እኮ ነው እየተጋጨን ያለነው። በጣም ከባድ ነገር። አሁን ላይ ደግሞ ነገሮችን ደግሞ እንዲወሳሰብ ጭራሽ ደግሞ ያደረገብን ምንድነው? ይሄ አደጋ ነው። ይሄ አደጋ ቀላል አደጋ አይደለም። አሁን ላይ እንግዲህ እንደምታውቁት ከሆነ ነበልባልም እንደ ነበልባል ዱካም እንደ ዱካ በጣም ብዙ ሰራተኞች፣ ካሜራማኖች፣ ከካሜራ ጀርባ ያሉ ሰዎች አሉበት በደንብ። የነሱ ሁሉ ቤተሰቦች ናቸው መተው በቃ ልጆቻችንን ተው እስከ ማለት የደረሱት አሉ። በእርግጥ እንግዲህ አላማችን ገብቷቸው ፈቅደው ነገሮችን ደስ ብሏቸው የሚያደርጉ የአንዳንዶቹ ቤተሰቦች እናቶቻቸው መተው እያለቀሱ ልጄን ተበልቼ ነበረ፣ ልጄን አጥቼው ነበረ፣ በቃ እንግዲህ ከዚህ በኋላ እንዲሰራ አልፈልግም ያሉን ብዙ ቤተሰቦች አሉ። እኔ እረዳቸዋለሁ። አሁንም ቢሆን ቤተሰቦቻቸው እኔም ቤተሰብ አለኝ፣ አንተም ቤተሰብ አለ፣ ልዑልም ቢሆን ቤተሰብ አለው። የቤተሰብ የህልውና ጉዳይ ተብሎ ነው ጉዳዩም የተጀመረው። ከዛ ባሻገር ግን እየሆነ ያለው ጉዳይ እንድንገነግጥ የሚያደርግ ነው። ምንድነው አሁንስ ከዚህ በኋላ ለሚመጣው ነገር ዋስትናችን ሊሆን የሚችለው የሚለውን ትልቅ ጥያቄ ምልክት ውስጥ የሚያስገባ ጉዳይ ነው። ሰው በሌለበት እንግዲህ በተራ ሜዳ ላይ መኪናችን ፍሬም በጥሶ ከቆመ እንግዲህ ወንዝ መሀል እኮ ነው። በቃ እኮ ትንሽዬ እኮ ሸርተት ማለት እኮ ነው የሚጠበቅበት።
እኔ እንግዲህ እግዚአብሔርን የማመሰግንበት ትልቁ ምክንያት ይሄ ነው። ከዛ ወንዝ ማንም ሰው አይተርፍም ነበር። በደንብ ከዛ ወንዝ ማንም ሰው አይተርፍም ነበር። ያውቁታል። በቃ ነገሮች እኔ አንዳንዴ አንዱ ባልደረቤ ምን ላይ ታውቃለህ፣ ወደዚህ ቦታ እንደምንሄድ ስነግረው ተኝተን ባንነቃስ ነው ያለኝ፣ ደርቀን ብንቀርስ ነው ያለኝ። የምሬን ነው የምልህ። ያን ያህል ነው የክሮዎቻችን እየፈሩ ያሉት። ኤርሜ ምን አስበህ ነው ግን? ቢያንስ እስቲ ትንሽ እንራቅ ከቦታው፣ ደፍረን ወደዛ ጋር እንጠጋ። እኔ ተኝቼ መንቃቴን አላውቅም ነው ያለው። ምክንያቱም የብዙዎቹ መልስ የነበረው ደርቀው ነው የሚቀሩት ነው ያሉት። ሃው እንዴት ከባድ እኮ ነው ይሄ ማለት ራስን ወደ ሞት መውሰድ ማለት እኮ ነው። አዎ ብሩኬ፣ በእርግጠኝነት በዚህ ወር ላይ ብዙ ነገሮች ይፈጠራሉ። ብዙ አስፈሪ ነገሮች ሊፈጠሩ ይችላሉ። መስዋዕትነት የሚጠይቁ ነገሮች ሊፈጠሩ ይችላሉ። ብዙ ጥቃቶችም እንደሚደርሱብኝ አልጠራጠርም፣ ይደርሱብናል። ይሄ ወር ብዙ ነገር ነው የምናይበት። እስከዛሬ ካሳለፍናቸው አመታቶች፣ ቀናቶች ይሄ ወር ልዩ ነው የሚሆነው። በዚህ ወር ላይ ብዙ ነገር እናያለን። ይሄን ስናገር የኔ ራሴ ላይ ያማረጥኩም ሊመስላችሁ ሊሆን ይችላል። ግን ኤርሚያስ እኮ ብሎ ነበር፣ ብሩክ እኮ ብሎ ነበር ተብሎ ሊወራ የሚችልበት አጋጣሚዎች ይኖራሉ። አናውቅም። ግን ደግሞ ዝግጁ ነን እኛ በደንብ። አሁንም ቢሆን እርግጠኛ ሆኜ መናገር የምችለው እኔ ወደ ኋላ ለማፈግፈግ ምልበት ምንም ምክንያት የለኝም። አንተም ወደ ኋላ የምትልበት ምንም ምክንያት የለህም። ልዑል ወንድማችን ነው እዚህ ጋር ሄዶ ርቆ ሌላ ሰው አይደለም እርዳታ የጠየቀው፣ እኛን ነው እዚህ ጋር እንድንገባበት ያደረገው። ከጎኑ እናንተ እንድንቆም ነው የጠየቀን። በዚህ ሁኔታ ውስጥ ደግሞ አሁንም ቢሆን እጅግ በጣም እየሰማን ያለ ነው አስደንጋጩ ትልቁ ነገር ወደ እውነታው እየተጠጋችሁ ባላችሁ ቁጥር የልዑልን ሕይወት አደጋ ላይ እየጣላችሁት ነው የሚል አስደንጋጭ መረጃን የሰማነው። አሁንም ቢሆን እንግዲህ ልዑልም ቢሆን ሰሞኑን ጠፋ ብሎ ነበረ። የግድ እሱን ማሳረፍ ነገሮችን እንግዲህ ፈግፈግ ማለትን ስለሚኖርበትም ጭምር ነው እንደዛ ያደረግነው። ኢንቴንሽናሊ አስበንበት የሚሆነ ጉዳይ ስለሆነ እንግዲህ እኛ ካለንበት ጉዳይ ካለንበት አደጋ ባሻገር ሳይኮሎጂካሊም እንግዲህ በደንብ ጠንካራ ነው። ግን እኛም በአቅማችን መገንባት ያሉብን ጉዳዮች ስላሉ አሁን ላይ ግን በጣም አስደንጋጩ ተመልካቾቻችን እየሰማን ያለነው ጉዳይ እናንተም ሆናችሁ ልዑል ወደ እውነታው በቀረባችሁ ቁጥር የልዑልን ሕይወት አደጋ ላይ እየጣላችሁት ነው። ለእናት ከዚህ በላይ የሚያስደነግጣት ምንም የለም። የሚያስፈራው ከዚህ በላይ ምንም የለም። የሰው ልጅ አንድ ሕይወት ነው ያለው። ሌላ ተጨማሪ እንግዲህ 5-6 ነፍስ የለንም። አንድ ነፍስ ነች ያለችን። ያቺ ነፍስ ደግሞ በፈጣሪ ቁጥጥር ስር እንዳለች አምናለሁ፣ በደንብ አምናለሁ። ግን ሰው አይደለም ደግሞ ምንም ደፋር ብንሆን ምንም ጀግና ብንሆን ራሴ ላይ ቢመጣ ይቀለኛል። አንተም እያልከኝ ነበረ፣ ምን ነው የጉዳይ በእኔ ጉዳይ ሆኖ ቢሆን ኖሮ እያልከኝ ነበረ። እንግዲህ ተመልካቾች እንኳን ያውቃሉ ምን ያክል ልዑልን ልንወደው እንደምናከብረውም ጭምር። አሁን ላይ ደግሞ እየሰማን ያለነው ጉዳይ ደግሞ እንደዛ እንድንደነግጥ እንደዛ እንድንፈራ የሚያደርግ ጉዳይ ነው። የህይወት ጉዳይ ነው፣ የሞት ጉዳይ ነው። ከእናትየዋም ጋር እያደረግን ያለነው ቆይታ ይህንን ነው። አሁንም ቢሆን ልባቸው ቅሬታ አለው፣ በደንብ አለው። ስናወራቸውም የተመለከትነው ነገርም ስለሆነ ስለሚያውቁት እኮ በጣም ነው የሚፈሩት። የልዑል እናት በጣም ፈርተዋል። ከማንም እናት በላይ ቦታው ላይ ስለነበሩ ወንድመቶቻቸው እናት አባቶቻቸው ነግረዋቸዋል ስለተፈጠረው ነገር። ያ ነገር በግልጽ ሞር ከኛ በላይ ቀርቤታ ስላላቸው ያን ሰው ካሳለፈ ሰው እንደዛም እንዳሳለፉትም ስለሚያውቁ ምን ያህል እንደሚያስፈራ ያውቁታል። ተመልካቾች ሜቢ አንዳንዶቹ ያልገባቸው ነገር ሊኖር ይችላል። ምን ያህል ጥልቅ እንደሆነ ጉዳዩ፣ ምን ያህል አስፈሪና አስከፊ እንደሆነ ጉዳዩ፣ ከምን ጋር እየተጋፈጠን እንደሆነ እንዳለ
ብዙ የሚጠብቁ ሰዎችም ደግሞ እንደዛው አሉ። ይሄ ነገር ተጣርቶ ልዑልም የሚፈልገውን አግኝቶ እኛም የምንፈልጋቸውን ሰዎች ለሚመለከተው አካል አሲዘን ይህን ስል የሚፈጠረውን አላውቅም። ምን ያህል መስዋዕትነት ግን መክፈል ቢኖርብኝ እያንዳንዱ መስዋዕትነት ለመክፈል ዝግጁ እንደሆንኩኝ እንድታውቁ ያክል ነው። በየቀኑ ከዚህ በኋላ የሚለቀቁት ቪዲዮዎች የምናገኛቸው ሰዎች አዳዲስ መረጃዎችን ይዘው ነው የሚመጡት። ከአደጋችን ጀምሮ እያንዳንዱ ነገር ይጣራል። ለምን እዛ ቦታ ላይ እንድንሞት ተፈለገ የሚለው ነገር ራሱን የቻለ መንገድ አለው። ይጣራል። እያንዳንዷን ነገር እናቀርባታለን። እያንዳንዷ ነገር ምንም ያስፈራ ምንም ከባድ ቢሆን የሚቀር ነገር የለም። አሞቴ የተባለው ግለሰብ፣ ድርጅት፣ ማህበረሰብ፣ ጎሳው ይህንን የሚከተል ይህንን የሚያምን ሁሉ ተጠያቂ ነው የሚሆነው። ሁሉም አንድ ባንድ እንደርስባቸዋለን፣ አልጠራጠርም። በዋናነትም እንግዲህ እኛም ልንሰራበት ያሰብነው ጉዳይ ከዚህ በኋላ ይሄ ነው። ተመልካቾቻችን እንደነገርናችሁ ከሆነ እንግዲህ የጠፋንበትን ምክንያት ይሄ ነው። እኛ በተቻለን አቅም ነገሮችን ለማስተካከል እየጣርን ነው። ቦታው ላይ ሄዶ ከማጣራት ውጪ ነገሮችን እንግዲህ መረጃዎችን ከማግኘት ውጪ ሌላ ነገር የለም። ለዛ ብለን ነበረ ቦታው ድረስ ይሄን ነው። ቦታው ድረስ ደግሞ ስንሄድ ድንገተኛ አደጋ ገጠመን። ያውም ያልተጠበቀ የመኪና አደጋ። ከሱ ለማገገም እየጣረን ነበር። በዚህ ሁኔታ ውስጥ ደግሞ የልጁን ህይወት አደጋ ላይ እየጣላችሁት ነው የሚል ማስፈራሪያዎች፣ ዛቻዎች እየደረሱን ነው። አሁንም ቢሆን በአንተም በኩል ብዙ ወጥመዶች እየመጡ ነው። ወጥመድ ውስጥ እንድንገባ እያደረጉን ነው። ብዙ ማጥራት ያሉብን ጉዳዮች አሉ። አሁንም ቢሆን ይሄንን ጉዳይ ደግሞ እኛንን እዚህ ጋር ሞትም ከሆነ ግንባራችንን ለሞት ሰተን ወደፊት እየሄድን ያለ ነው። ከዛ በተጨማሪ ደግሞ እየጠበቀን ያለ ነው እናንተ የውድ ተመልካቾች ጸሎት፣ የቤተሰቦቻችን የእናቶቻችን ጸሎት ነው እየጠበቀን ያለ ነው። ከአንድ ተራ ግለሰብ ጋር ወይም ደግሞ ከአንድ ቡድን ጋር አይደለም እየተጋጨን ያለ ነው። እንግዲህ ቤታቸው ሳይቀር በመንፈስ ከሚጠበቁ ሰዎች ጋር ነው እየተጋጨን ያለ ነው። እስከ ዛሬ ከሰማነው ነገሮች በላይ ዘግናኝ የሆነ ነገር ነው የሰማነው። ይሄ ማለት ምንም ነገር በሌለበት ጉዳይ አደጋ ውስጥ ከከተቱን፣ ፍሬም በጥሶ መኪና አደጋ እንዲደርስብን ካደረገን ዛሬ ቆመን እኮ ከእናንተ ጋር ላንገናኝ እንችል ነበረ። የሞታችንን ዜማ የምትሰሙበት ቀን ነበር። ይሄን እኮ ከዛ ውስጥ ነው የተረፍነው። እንግዲህ በሱም ቸርነት በእናንተም ጸሎት ጨምሮ ከዛ በኋላ ደግሞ ያሉት እንግዲህ ማስፈራሪያዎች ይመጣሉ። ከዚህ በፊትም እኮ የተለያዩ ስራዎችን ስንሰራ ያሁኑ ግን በጣም በከባድ ሁኔታ ነው የመጣው። እኛ ጋር ለእያንዳንዱ ለምታደርጉት ነገር ዋጋ ትከፍላላችሁ። እንግዲህ እንገለዋለን እስከ ማለት ድረስ የተቻለንን ጥበቃ በሙሉ እያደረገን ያለ ነው። በዚህ ምክንያት ነው እንግዲህ ተመልካቾቻችን አሁንም ድረስ ለእናንተ ያለንበትን ማሳወቅ ስለሚኖርብን ይኸው ዛሬ እዚህ ፊት ለፊታችሁ መተን ያለውን ነገር ለእናንተ ግልጽ አድርገንላችኋል። ከዚህ በኋላ እንግዲህ ከነአደጋችን ከነጉዳታችን ሞት ውስጥም እያለን ቢሆን ይሄን ጉዳይ እንደማናቆመው ልነግራችሁ እንወዳለን። ከኛ ተመልካቾቻችን ከቤተሰቦቻችን ውጪ ይሄንን ቪዲዮ የምትመለከቱት ደግሞ የኛ ጠላቶችም ጭምር አላችሁ። ቅድም ኤርሚም እንዳለው እንግዲህ በኮሜንት ሳይቀር እንግዲህ የኛን ሐሳብ ለማስቀየር ሐሳባችሁን ለመናገር የምትሞክሩ ሰዎችም እንዳላችሁ ጭምር ስለደረሰበት ኤርሚ እንግዲህ ተመልካቾቻችን አሁንም ቢሆን እስከ መጨረሻው ድረስ ትግላችንን አናቆምም። በጸሎታችሁ አብራችሁን ካላችሁ ጥሩ ፍሬ እናፈራለን ብለን እናስባለን። አንድ ነገር ግን መናገር እፈልጋለሁ። ብሩክ እንደ ብሩክ እዚህ ጋር ሊያልፍ ይችላል፣ ሊሞት ይችላል። ኤርሚም እንደ ኤርሚነቱ ነበልባልም ዱካም ግን አይቆምም። አሁንም ቢሆን ጉዳዩ እስከ መጨረሻው ድረስ ይሄዳል። መሞት ካለብን እየሞተን እንግዲህ ነገሮችን እናስቀጥላለን። እንዲች ብለን አንድ እርምጃ ወደ ኋላ እንደማንራመድ ግን ልናገር እፈልጋለሁ።
የበለጠ የምታደርሱብን ጉዳት እኛ እንድንበረታ ነው እያደረገን ያለው። አውቃለሁ ምን ሊደርስብን እንደሚችል፣ ግን እኛም የሚጠብቀን ፈጣሪ አለ። ማንም ምንም እንደማያመጣ መናገር እፈልጋለሁ። እንግዲህ ከሞት አይበልጥም። እንግዲህ ነፍሳችንን አስይዘን የገባንበት ምንም አይመጣም ከሞት በላይ። አንድ ህይወት ነው ያለን አይደል? ምንም ሊመጣ አይችልም ከዚህ በላይ። አሁንም ቢሆን እንግዲህ ተመልካቾቻችን በጸሎታችሁ እንድትረዱን እጠይቃለሁኝ። እስካሁን ድረስ እንግዲህ አብራችሁን ስለነበራችሁ አብራችሁን ስለቆያችሁ ከልብ አድርገን እናመሰግናለን። የእናንተ ፍቅር የእናንተ መውደድ ለእኛ ጉልበት ኃይላችን ስለሆነ ይሄ ፍቅራችሁ እስከ መጨረሻው ድረስ አብሮን እንዲቀጥል በነበልባልም በዱካም ስም መጠየቅ እፈልጋለሁኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያላደረጋችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች ማጋራት እንዳይረሳ። እንግዲህ እንገናኛለን። በጣም ብዙ የጀመርናቸው ጉዳዮች አሉ። ያለንበትን ግን ማሳወቅ ስለሚገባን ነው። ወደ ተመልካቾቻችን እስካሁን አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ።